እና ንስሐ ለመግባት እነዚህ ሁሉ ጥርግ አድርጎ ማወቅ ያስፈልጋል። ንስሐ ማለት ክፋትን መጥላት ነው፣ ኃጢአትን መጥላት። ሁለተኛ ወደ እግዚአብሔር ምን ማለት ነው? መመለስ እንኳን ማሰብ ይችላል። እኔ በቃ እምቢ ብሎኝ ነው ኃጢአት የምሰራው የሚል ሰው አለ። ምኑ ነው እምቢ ያለህ? ስለማታሰሩት ነው ህሊናችሁ። ምን ያልሽ ለምንድን ነው ዘፈን የማትተው? ስለማልችል። ለምንድን ነው የማትችለው? ስለማትፈልግ ነው እንጂ ስለማትችል አይደለም፣ ስለማትወሰን ነው። ምቾትህን ጾም ለምሳሌ አልቻለን ብሎ ነው የምበላው እንላለን። እንዴት ነው አልቻለን ያለ? እግዚአብሔር ያስበ ሸክም ነው ሆድ። ቆይ እግዚአብሔር እንዳንሳሳት አድርጎ ቢፈጥረን አይችልም ነበር ብሎ የሚጠይቅ ሰውም አለ አይደል? ደስ አላችሁ? ይሄኛም ጥያቄ ነው አላችሁ መሰለኝ። አንድ ሰው በጎ ሰራም ክፉ ሰራም እግዚአብሔር ቀድሞ የፈጠረለት የወሰነለትን ነው የሚሆን የሚባል ጥያቄ አለ። ቀድሞ ሲኦል ትገባለህ ከተባልክ ምንም ወንክ ኃጢአት ስትሰራ ነው የምትኖር። ንስሐ ነው የምንማማረው ዛሬ። ንስሐ ምንድን ነው? መዝግበ ቃላዊ ፍቹ ንስሐ ከግዕዝ ቃል ነው የሚነሳው። ነስሐ ከሚል የግዕዝ ቃል ነው የሚነሳው። ነስሐ ተጸጸተ፣ ተቆጨ ማለት ነው። ወደ መንፈሳዊ ፍቹ ዝም ብለን አምጥተን ይሄን ደግሞ መንፈሳዊ ስናደርገው መንፈሳዊ ፍቾች አሉት፣ ሌሎች ቴዎሎጂካል ፍቾች ማለት ነው። አሁን እዚህ ላይ ዝም ብለን ይሄ ጸጸት ማለት ምን ማለት ነው ሲባል ያለፈ ክፉ የሆነ ስራን መጥላት ማለት ነው። ያለፈ ክፉ የሆነ ስራን መጥላት ማለት ነው። ስለዚህ ንስሐ መግባት ማለት ኃጢአትን አሁን ንስሐ መግባት ብዙ ሰው ይፈልጋል፣ ግን በጣም መሰረታዊ ችግሩ ኃጢአት ማነው? ንስሐ ከየት እንደሚጀመር ግራ ይገባል ለብዙ ሰው። ምንድነው የማደርገው ንስሐ ለመግባት የሚል ብዙዎቻችን ግራ እንጋባለን። ያንን ለማጣት ነው። ስለዚህ ንስሐ ስንገባ የምንጀምረው ንስሐ ኃጢአትን መጥቶ ለቄስ ሪፖርት ማድረግ አይደለም። ንስሐ ኃጢአትን መጥላት ነው እንጂ መጥቶ ለቄስ መናገሩ ላይ አይደለም የሚያተኩረው። የማንመለስበት ምክንያት ንስሐን መንግስተ ሰማያት ለመግባት አንዱ መስፈርት ወይም ለመቁረብ አንዱ መስፈርት ህግ አድርገን ስለምንይዘው ኃጢአቱን እንናገረዋለን እንጂ መልሰን እንሰራዋለን አንወጣም። ለምን? ኃጢአቱን ጠልተነው አልመጣንም። ኃጢአቱን ጠልተነው ጉዳቱን ተረድተን ሳይሆን የመጣነው ንስሐ መግባት አለብኝ ብለን ነው የመጣነው። ንስሐ ካልገባው እግዚአብሔር ጋር አልታረቅም ሲኦል እገባለሁ ብለን ነው እንጂ ምን መጣው ኃጢአት አስጠልቶን አይደለም። እና ንስሐ ኃጢአትን መጥላት። ኃጢአት እንደምታውቁት በእግዚአብሔር እቅፍ ይኖር የነበረ ሰው ወጥቶ በዲያብሎስ እቅፍ መኖር ነው። ኃጢአት የዲያብሎስ ማህበርተኝነት ነው። ከምዕራፍ 12 ቁጥር 1 ላይ አመፃ ወጻት እመዛግብቲሃ፣ በደል ከመዝገቧ ወጣች ይላል። የኃጢአት አስገኘዋ ዲያብሎስ ነው። የኃጢአት መዝገብ ነው እሱ። እህል ከጎተራው እንደሚገኘው ሁሉ ኃጢአት የተገኘ ከዲያብሎስ ነው። ኃጢአት የባህሪያችን አይደለም። ኃጢአት ህልውና የለውም። እግዚአብሔር ኃጢአት ጨምሮ አልፈጠረንም። ታውቃላችሁ አይደል? እግዚአብሔር ኃጢአት ጨምሮ አልፈጠረንም። ሰው ኃጢአት የሌለበት ፍጡር ነው። ሲጀመር ኃጢአት የሚጨመርና የሚቀነስ ነገር አይደለም። ኃጢአት ማንነት የለውም። ኃጢአት የሰዎች መጎስቆል መውረድ ነው እንጂ ኃጢአት የሚባል አካል ያለው ባለቤት ያለው የሚጠራ ነገር አይደለም። አካልም የለውም፣ ባለቤትም አይደለም፣ ውክልናም የለውም። ኃጢአት የሚባል የሆነ የሚታወቅ ነገር የለም። በቃ ኃጢአት በጎ ነገርን ማጣትና መንገድ መሳት፣ መውደቅ፣ መሞት ናቸው ብለናል ትናንት። በጣም በዚህ ዓለም ላይ አከራካሪው ነገር ኃጢአት የባህሪ ነው አይደለም ነው። እግዚአብሔር ለምን ኃጢአትን ጨምሮ ፈጠረን? የብዙ ሰው
ጥያቄ ነው። አሁን በተለይ የዚህ ዘመን ሰውና ትንሽ ፊደል ቆጠርኩ የሚለው ሰው ይሄን ይጠይቃል። እግዚአብሔር ኃጢአት ጨምሮ ስለፈጠረኝ ነው። ኃጢአትን እግዚአብሔር ለምን ፈጠረብን ይላል። እግዚአብሔር ኃጢአትን አልፈጠረም። ሲጀምር ኃጢአት ህልውና የለውም። የኃጢአት መታወቂያ ፐርሰን ያለው አካል ወይም ቢንግ የቆመም የተቀመጠም የተኛ የተጋደመ የሚመጣ የሚሄድም የሚጠራም የሚሸኝም ነገር አይደለም። በቃ ኃጢአት የእውነተኛ ማንነት መዛባት ነው። ለምሳሌ በሽታ አካል አለው የለውም? አለው አይደል? የለውም። አለው? በሽታ የሚባል አካል አለ? የበሽታ አምጪው ተሐዋሲ ነው ያለው አይደለም? ወይ ቫይረስ ሊሆን ይችላል ወይም ባክቴሪያ ሊሆን ይችላል። በሽታ አምጪው ነው እንጂ በሽታ ራሱ አካል የለውም። ኃጢአትን የሚያመጣው የሚቀበለው አለ። የሚያመጣው ምክንያት የሚሆን የሚቀበለው የሚሰራ ተግባር ሰጭ ተግባር ተቀባይ ሊኖር ይችላል። ኃጢአትን ግን በራሱ ባህሪ የለውም። ስለዚህ እግዚአብሔር ኃጢአት አልፈጠረም። ኃጢአትን ጨምሮ አልፈጠረብንም። ኃጢአት የሚባል ህልውናም የለም። ስንወለድ ንጹህ ሆነን ነው የምንወለደው። አንዲት ሴት እንጀራ ስትጋግር ትጋግራለች። ከ5 ቀን በኋላ እንጀራው ይሻግታል። ሲሻግት 7 ቀን ብናቆየው ጸጉር የመሰለ ነገር ያበቅላል አይደል? ፈንገስ ማለት ነው። ሴቲቱ ግን ፈንገስ ጨምራ ጋግረዋለች? አልጋገረችው። ስለዚህ የበጎ ነገር መበላሸት ነው እንደዚያ የሆነው አይደለም? እንደዚያ ነው። በጎ አርጎ ፈጥሮን እግዚአብሔር ስንበላሽ ስንዛባ ነው ኃጥአን የምንለው እንጂ ኃጢአት የሚባል ነገር አልተፈጠረም። ስለ ኃጢአት አንድ ግንዛቤ ብጨምርላችሁ ደስ ይለኛል። እሱ ምንድነው? አንድ ሰው በጎ ሰራም ክፉ ሰራም እግዚአብሔር ቀድሞ የፈጠረለት የወሰነለትን ነው የሚሆን የሚባል ጥያቄ አለ። ቀድሞ ሲኦል ትገባለህ ከተባልክ ምንም ወንክ ኃጢአት ስትሰራ ነው የምትኖር። ቀድሞ ገነት ትገባለህ ተብሎ ከተወሰነ ደግሞ መልካም ትሰራለህ። ስለዚህ ስለወሰነብኝ ነው ኃጢአት የምሰራ ብሎ የሚጠይቅ ሰውም አለ። ምክንያቱም እንዲህ የሚል ቃል አለ። ኃጥአን ከእናታቸው ማህፀን ጀምረው ተለዩ ይላል፣ ታወቁ ይላል። እግዚአብሔር አስቀድሞ ዓለም ከመፈጠሩ በፊት ለሲኦልም ለገነትም የሚሆኑትን ወስኗቸዋል ይላል መጽሐፍ ቅዱስ ላይ። ለሮጠ ለቀደምም አይደለም አኮ ለዘሮፀ ወይ ለዘበደረ አላህ ለዛሬው እግዚአብሔር ለሮጠ ለቀደም አይደለም እግዚአብሔር ለመረጠው ነው እንጂ ይላል። ስለዚህ እንደዚያ ከሆነ እግዚአብሔር የወሰነብንን ከሆነ የምንኖረው ንስሐ ግቡ የምንባለው ለምንድን ነው የሚል ጥያቄ ይነሳል። ግን አደገ ልንገራችሁ፣ አንድ ሰው ስለ እግዚአብሔር ውሳኔዎች ከማወቁ በፊት ማወቅ ያለበት አንድ ነገር አለ። ስለ እግዚአብሔር ባህሪ ማወቅ አለበት። ስለ እግዚአብሔር ባህሪ፣ የእግዚአብሔር ባህሪው ምንድን ነው? አንደኛው እግዚአብሔር እውነተኛ ፈራጅ ነው። እውነተኛ ፈራጅ ነው። ሁለተኛ እግዚአብሔር ርህሩህ ነው። ብዙ ይሄ ባህሪ አይደለም የሚባለው በእርግጥ ግብረ ባህሪ ነው። ይሄ አይገባችሁ በቃ ይቆይ ዝም የምሬ ነው። ባህሪ እና ግብረ ባህሪ ስለማይገባ ዝም ለዚሁ እናቆየዋለን። ወይም የባህሪ መገለጫ ማለት ነው። ለምሳሌ እገሌ ንብ ነው እንላለን። እየሰማችሁ? እገሌ ንብ ነው እንላለን። ግን ንብነት አለው። ግን የባህሪው ምንድን ነው? ይሄ መገለጫ ነው። ስለዚህ ግብረ ባህሪ ማለት የባህሪው መገለጫ ነው። የእግዚአብሔር ባህሪውን ራሱ ነው የሚያውቀው። ብዙ መንፈሳዊ ትርጉሞች አሉት በምስጢረ መለኮት ትምህርት። ወደ ሐሳቡ ስወስዳችሁ እግዚአብሔር በባህሪው ርህሩህ ነው፣ እውነተኛ ፈራጅ ነው። እሺ፣ ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። እሺ፣ እግዚአብሔር በባህሪው እውነተኛ ፈራጅ ነው። እስኪ በሉ
እውነተኛ ምንድነው? አሁን አንድ ነገራት ወይም ፍርደ ገምድል አይደለም፣ ኢፍትሃዊ አይደለም። ይህን የእግዚአብሔርን ባህሪ ማወቅ ምን ይጠቅመናል ስትሉ እግዚአብሔር ለምሳሌ እኔን ዓለም ከመፈጠሩ በፊት እኔን አንተ ኃጢአተኛ ሁን ብሎ ከወሰነብኝ ኃጢአት የምሰራ ደግሞ እግዚአብሔር ስለወሰነብኝ ከሆነ እግዚአብሔር እውነተኛ ዳኛ ነው ያስብለዋል? አያስብለውም ማለት ነው። ስለዚህ ከእግዚአብሔር ባህሪ ጋር አይሄድም ነው። የእግዚአብሔርን ባህሪ ያላወቀ ሰው ነው። እግዚአብሔር ቀድሞ ወስኗል። ቀድሞ ስለወሰነ ለፋህም አለፋህም ሲኦል ከተባልክ ሲኦል ነህ፣ ገነት ከሆነ ገነት ነው የሚለው የእግዚአብሔርን ባህሪ አለማወቅ። ተጠያቂው እግዚአብሔር ነው። ምክንያቱም እኔ ቀድሞ ስለወሰነብኝ ምንም ብለፋ መልካም መሆን የማልችል ከሆነ ለዚህ ተጠያቂው እሱ ነው እንጂ መሆን ያለበት እኔ ሲኦል መግባት የለብኝ። እግዚአብሔር ደግሞ ይሄን አያደርግም። ለሁሉ እንደ ስራው ትከፍለዋለህ ተብሎም ተነግሯል። ሉቃስ 17 ቁጥር 21 ላይ ደግሞ መንግስተ ሰማያት በመካከላችሁ ናት ብሎናል። በመካከላችሁ ናት ማለት መዳንን መኮነንንም ራሳችን መወሰን እንድንችል ሰጥቶናል። እንደገና ደግሞ እግዚአብሔር ሰውን በራሱ ፈቃድ በራሱ አምሳል ፈጥሮታል። ዘፍጥረት 1:26 እንደተጻፈ ሰው የእግዚአብሔር አምሳል ከሚያሰኘው መልኩ አንዱ ነፃ ፈቃድ ነው። እግዚአብሔር ማንም ሳያስገድደው የፈለገውን መስራት እንደሚችል ሁሉ ሰው ማንም ሳያስገድደው ምንም ነገር መስራት ይችላል። ወረሰይላቲ ስልጣነ ከመ ትግበር ኩሎ ዘፈቀደትን ዛልቦ ዘይሄይላ ወያገብራ። የሰውን ነፍስ እግዚአብሔር ማንም የሚያስገድዳት ሳይኖር የፈለገችውን እንድትሰራ ስልጣን ሰጥቷታል። ስለዚህ እግዚአብሔር በአርአያው በአምሳሉ ፈጠረን የሚያሰኘው አንድ እግዚአብሔርን የምንመስልበት መልክ ነፃ ፈቃድ ወይም ፍሪ ዊል የሚባለው ነው ማለት ነው። እንደዚያ ከሆነ ደግሞ እግዚአብሔር በነፃ ፈቃድ አልፈጠረንም ያሰኛል። ቀድሞ ከወሰነብን ነፃ ፈቃድ የለንም፣ ምርጫ አልሰጠንም ማለት ነው። ኃጢአትንና ጽድቅን መርጠን እንድንከተል ካልፈቀደልን የወሰነብንን የምንሆን ከሆነ እግዚአብሔር በነፃ ፈቃድ አልፈጠረንም ብሎ መካድ ነው። ስለዚህ ከእግዚአብሔር ባህሪ ጋርም አይሄድም፣ ከተፈጠርንበት ዓላማም አንጻር አይሄድም። ትክክል አይደለም። ይሄ አስተምሮ የእስልምና አስተምሮ ነው። ፕሪደስቲኔሽን የሚባለው ቅድመ ውሳኔ ማለት ነው። ቅድመ ውሳኔ ማለት እግዚአብሔር ከወሰነብህ ወሰነብህ ነው ማለት ነው። አንዳንዶች እዚህ ቅዳሴ ላይ ስናስቀድስ የሚተላለፍ ቃል አለ ቅዳሴ አትናቴዎስ ላይ እና ሳያውቁ ወደ ፕሪደስቲኔሽን ትምህርት ያስጠጉታል። እንዲህ ይላል ኦዘት አወጽኦ ለሕፃን ማቆ የብሲ ወትፌኖ ውስተ ከርሰ ብእሲት ወትጠበለው በሰፋድል ረቂቅ እንዘማይ ውእቱ ታረግዎ በጥበብከ ወበአርባ ዕለት ተሰይሞ መኒ ለብዕል ወመኒ ለነዲይ ወመኒ ለጽድቅ ወመኒ ለኩነኔ ይላል። አቤቱ ሕፃኑን ከአባቱ ወገብ የምታወጣው ወደ እናቱ ማህፀን የምትልከው ውሃ የነበረውን በጥበብህ የምታረገው ታጸንኦ በአስራው ወበአምትንት ወባይጽምት በአጥንት በጅማትና በስር ልጁን የምታበረታው አንተ ነህ። በአርባኛው ቀን ለድህነትም ሆነ ለሀብት ለሲኦልም ሆነ ለገነት ለጽድቅም ሆነ ለኮነኔ ትሾመዋለህ ይላል። ይህንን ይዘው ሰዎች የ40 ቀን እድል የሚባል አለ። ሰው በ40 ቀኑ ሲኦል የሚግባ ገነት የሚግባ ሀብታም ይሁን ድሃም ይሁን ተወስኖበት አልቀዋል ይላል። ይሄ ግን አይደለም። የ40 ቀን እድል የሚባልበት ምክንያት ሰው በተጸነሰ በ40 ቀኑ ህዋሳት አካላቸው በሙሉ ቅርጽ ይዘው ይጨርሳሉ። በቤተክርስቲያን ትምህርት በተጸነሰ በ40 ቀኑ ህዋሳቱ ተሰርተው ያልቃሉ። ከዚያ በኋላ ጽንሱ እድገት ብቻ ነው የሚጠበቅበት። ተስዕሎተ መልክ የሚባለው ወይም የህዋሳቱ ቅርጽ መያዝ እስከ 40 ቀኑ ነው የሚያልቅ። ከዚያ በኋላ ያለው የጽንሱ የማደግ ጊዜ ነው። ስለዚህ በ40 ቀኑ ቢመጸውት የሚጸድቅበት ቢቀማ የሚኮነንበት እጅ ይሰጠዋል። ቢያመነዝር የሚኮነንበት ንጹህ ቢሆን የሚጸድቅበት አይን የሚዘጋጅለት ዓርብ ነው። በ40 ቀን ለጽድቅም ሆነ ለኩነኔ ትሾመዋለህ ማለት ሰው የሚኮነን በህዋሳቱ በሰራው ነገር ነው፣ የሚጸድቅም በህዋሳቱ በሰራው ነገር ነው። እነዚያን ህዋሳት ደግሞ በ40 ቀኑ እግዚአብሔር ሰጥቶ ስለሚጨርሰው በዚህ ምክንያት የ40 ቀን እድል ተብሎ ተሰጠ እንጂ በድል የሚባል ውሳኔ የለም። ስለዚህ እግዚአብሔር ኃጢአት ጨምሮ አልፈጠረም። አንድ ውሳኔ አልወሰነብንም። 2
ውሳኔ አልወሰንም። ይሄን እንድናውቅ ያስፈልጋል። እግዚአብሔር አንዳንድ ጥያቄዎች ይጠየቃሉ። እዚሁ ጋር ንስሐ ጋር ከማሄዳት በፊት ኃጢአት ላይ አንድ ጥያቄ ልጨምርላችሁ። ቆይ እግዚአብሔር እንዳንሳሳት አድርጎ ቢፈጥረን አይችልም ነበር ብሎ የሚጠይቅ ሰውም አለ አይደል? ደስ አላችሁ? ይሄ እኛም ጥያቄ ነው አላችሁ መሰለኝ። እንዳንሳሳት አድርጎ ቢፈጥረን ከዚህ ሁሉ ነገር ማለት የዚህን ጥያቄ ችግር እንገራችሁ። አንደኛ የማይሳሳት ማን ብቻ ነው? እግዚአብሔር ብቻ ነው። የማንሳሳት ተደርገን ከተፈጠርን ከማን ጋር እኩል ሆን ማለት ነው? እግዚአብሔር ነው። ስህተት የማይስማማው እግዚአብሔር ነው። ከተፈጥሮ በላይ የሆነ ፍጹም ባህሪ አብሶሉት ቢንግ የሚባለው እግዚአብሔር ነው። ፍጹም ነውር የሌለበት እፍ የሚባል የሌለው እግዚአብሔር ነው። ይሄ ቀረህ የማይባል ሰው ይወጣል ይወርዳል እማንለወጥ ከሆነ ነው በራሱ ይሄንን ማንም ያል ፊዚክስ ያምራል፣ ሜታፊዚክስ ያምናል። እግዚአብሔር የሚባለው ፕላቶን አረጋግጧል። ይሄን የሜታፊዚክስ መስራች ፕላቶ ነው። እሱም ራሱ ይሄን ያረጋግጣል። እግዚአብሔር ፍጹም ነው፣ ነውር የሌለበት ነው፣ ሱፐርናቹራል ነው፣ አብሶሉት ቢንግ ነው፣ ነውር የሌለበት ነው፣ አስገኝ የሌለው ነው፣ አንቀሳቃሽ ነው። እሱ ግን የማይንቀሳቀስ እና አንቀሳቃሽ የሌለው ነው ብሎ ይታመናል። እግዚአብሔር ፍጹም ነው። ፍጹምነት ለእግዚአብሔር ብቻ ካልሆነ አንድ ብቻውን የሆነ ኃይል አለ ተብሎ ለሚታመነው ሎጂክ እንኳን አፍራሽ ነገር ነው። ይሄ ከሃይማኖት እንኳን ብንወጣ ማለት ነው። ዝም ብሎ ለዚህ ዓለም አስገኝ አንድ ኃይል አለ። አንቶኒዮ ፊሊው የሚባል አሜሪካዊ ሰው እያለ 28 መጽሐፍ እግዚአብሔር የለም ብሎ ጽፎ 2 መጽሐፍ እግዚአብሔር አለ ብሎ ጻፈ። መጨረሻ ላይ there is no god ብሎ ሲጽፍ ነበር። በኋላ there is no ላይ ኤክስ አድርጎ ጋድ ብሎ ጻፈ ማለት ነው። መጽሐፉ ራሱ አይደላችሁ there is no x no ላይ ኤክስ አለው ጋድ የሚል there is god ማለት ነው። መጽሐፉ ከበሩ ላይ የሚለው ግን there is no ላይ ኤክስ ጋድ የሚል አንብቡት፣ ይጠቅማቸዋል። እግዚአብሔር የለም ለሚሉ ሰዎች ልጆቻቸውን ለማስተማርም ይጠቅማቸዋል። አጭር ገጽ ጥቂት ገጾች ያሉት መጽሐፍ እና እግዚአብሔር አለ፣ የሆነ ኃይል አለ፣ ይሄን ዓለም ያስገኘ የዚህ ዓለም መገኛውን አስገኝ የሌለው። ምክንያቱም ያ ኃይል ብቸኛ ኃይል ሊሆን አይችልም። አስገኝ ካለው ሌሎች እንደሱ ያሉ ካሉ እሱ ብቻውን ፍጹም መሆን አይችልም። ስለዚህ ያንን ለማንም የማያጋራው ነው። ይህን ፍጹምነት አያጋራው። ፍጥረት መለዋወጥ ተጨምሮ አልተፈጠረውም። መለዋወጥ እንዲስማማው ተደርጎ ነው የተፈጠረው። መለዋወጥን እንዲቀበል ተደርጎ ነው የተፈጠረው። ይህን ምሳሌ ቅርብ ለማድረግ ሸማኔ ታውቃላችሁ አይደል? ወይም ልብስ ሰሪ ቆሻሻ ጨምሮ ጋቢ ይሰራል ወይ? ግን ምን የሚስማማው ልብስ ነው የሚሰራው? የሚስማማው ማለት የሚቀበል ማለት ቆሻሻ የሚስማማው ልብስ ነው የሚሰራው ማለት የሚያድፍ ልብስ ነው የሚሰራ። ሊያድፍ የሚችል ነው። ሊያድፍ የማይችል አድርጎ አይሰራው፣ ስራ ስለሆነ ነው። እድፍ ጨምሮ ግን አይሰራው። እግዚአብሔር ኃጢአት ጨምሮ አልፈጠረንም። ኃጢአት ግን እንዲስማማን ወይም በኃጢአት ማንወድቅ አድርጎ አልፈጠረንም። ልንወድቅም የምንችል አድርጎ ነው የፈጠረን። እንደዚያ አለመሆን ለፍጡር አይቻለው። እንደዚህ አለመሆን ለፍጡር ስለማይቻለው ነው። ሁለተኛው ይሄ እንደዚህ ብሎ መጠየቅ አንድ ከእግዚአብሔር ባህሪ ጋር መተካከል ነው። ሁለተኛው እንደዚህ ብሎ መጠየቅ አንፌር ኩዌስችን ነው። ፍርደ ገምድልነት ይባላል። ፍርደ ገምድልነት ማለት ምን ማለት ነው? እግዚአብሔር 3 ነገሮችን ሰጥቶናል። ምርጫ፣ ችሎታ፣ ዕውቀት። እነዚህን ሰጥቶናል። እነዚህም ባይሰጠን ኑሮ ጥያቄ መጠየቅ እንችል ነበር። እግዚአብሔር ነው ራሱ ነው እንደዚህ ያደረገኝ እንዲያርጎ ፈጥሮ የምንለው። ምርጫ የላቸውም። ስለዚህ ምርጫ ስለሰጠን ባይሰጠን ኑሮ መጠየቅ እንችል ነበር። በቃ እንዲህ ይሄን ብቻ እንድመርጥ አድርጎ ነው የፈጠረኝ እንችላል። ግን በጎን ነገር የመከተል ክፉን ነገር የመተው ምርጫ ሰጥቶናል። ምርጫ እስካለ ድረስ በእግዚአብሔር ማመካኘት አንችልም። ፍርደ ገምድል ነው። ምርጫንም ይዞ እንደገና ደግሞ እንዲባል ራስን ለማውጣት የሚደረግ ራስ ወዳድነት ነው። አንድ ሁለተኛ ደግሞ ምንድን ነው? ዕውቀት ሰጥቶን ነው።
ክፉና በጎን መለየት የምንችልበት እውቀት አለ። ይሄ ምን ይባላል? ንጽሐ ጠባይ የሚባል አለ። የንጽሐ ጠባይ እውቀት ይባላል። የንጽሐ ጠባይ እውቀት ተምሮ የሚያውቁት እውቀት፣ በቅቶ የሚያውቁት እውቀት አለ። የንጽሐ ጠባይ እውቀት የሚባለው ምን ማለት ነው? ምን ይባላል? ቅዱስ ዮሐንስ ዘደማስቆ ፎር ካርዲናል ቨርቹስ የሚላቸው አሉ። 4 የነፍስ ናቸው። 4ቱ የነፍስ አለቆች እነማን ናቸው? አንዱ ከሬጅ ነው፣ አንዱ ሞራል ጀጅመንት ነው፣ አንዱ ሰልፍ ሪስትሬንት ነው፣ አንዱ ጀስቲስ ነው። ጀስቲስ በዚህ ኮንቴክስት ፍትህ አይደለም፣ ጽድቅ ነው። ጽድቅ ነው በዚህ የሚጠራ። ስለዚህ ሞራል ጀጅመንት የህሊና ፍርድ ተሰጥቶናል። ክፉና በጎን መጽሐፍ ቅዱስ ባንማር እንኳን ክፉ ነገር እንዲሰቀን ተደርገን ተፈጥረናል። እነዚያ ትክክለኛነቶች በመጽሐፍ ቅዱስ ስላልተዋጁ ሊያንሱ ይችላሉ እንጂ በየትኛውም የረከሰ ሀገር እንኳን ብንለው ሞራል ቫሊዩስ አሉ። የማህበረሰብ በጎነቶች ይባል። ለምንድን ነው እነዚያ በጎነቶች እንዲኖሩ ያደረግነው? ወንጀልና ፍትህ የሚባል ነገር የኖረው ለምንድን ነው? ስለዚህ ህሊናችን እንዲፈርድ እንዲያውቅ ፈጥሮናል። ሶስተኛው ክሂል ወይም ችሎታ ነው። ችሎታ የሚባለው ምንድን ነው? አለመስራት እንችላለን። አለመስራት ጾም ለምሳሌ አልቻለን ብሎ ነው የምበላው እንላለን። እንዴት ነው አልቻለን ያለ? እግዚአብሔር ያሳየ ሸክም ነው ሆድ ምኑ ነው አልቻለን ነው። በቃ መቆየት እንችላለን። ወደን ነው የምንበላው። ወደን ስለምንበላ ነው እንጂ ስሜታችንን ስለምንከተል ነው እንጂ ስለማንችል አይደለም። አልችልም ምን ያልችል ለምንድነው ዘፈን የማትተው? ስለማልችል። ለምንድነው የማትችለው? ስለማትፈልግ ነው እንጂ ስለማትችል አይደለም። ስለማትወሰን ነው። ምቾትህን መልቀቅ ስለማትፈልግ ነው እንጂ ስለማትችል አይደለም። ችሎታ እግዚአብሔር ሰጥቶናል። ምክንያቱም እንደዚያ መሆንም ችለናልና። ግልጽ ነው ወይ? እንደዚያ መሆንም ችለናል። የሚመራውን ነገር ሰው ከለመደ የሚጠላውን ነገር አሁን ለምሳሌ ሲጋራ የሚያጨስ ሰው አክቲቭ ስሞከርስ እና ፓሲቭ ስሞከርስ የሚባሉ ሰዎች አሉ። አክቲቭ የሚባሉ ሁልጊዜ የሚያጨሱ ሰዎች ናቸው። ፓሲቭ የሚባሉ ደግሞ ከሚያጨስ ሰው አጠገብ እየተቀመጡ ጥቂት ብናኝ የሚለምዱ ናቸው። እነዚያ ዛ ትኳሹን እየተቀበሉ እየቀመሱ ነው የሚለምዱ። በመጀመሪያው ቀን እያሉ ነው የሚለምዱት፣ እየሳሉ ማለት ነው። ሁለተኛ ቀን ከዛ ወደ አክቲቭነት ይሸጋገራል። መራራውን ነገር እኮ ለምደነዋል። ቀንተን ነው የለመድነው፣ ፈልገን ነው የለመድነው። መራራውን ነገር ከለመድነው ያን ለመድመል ከቻል ያ አልነበረብንም። እንደዚህ አይነት ፍላጎት አልነበረብንም። የፈለግነውን ነገር እኮ መሆን እንደምንችል የማንፈልገውን ነገር ለጌጥ ብለን ለምደነዋል። ለጓደኝነት ብለን ለምደነዋል። ስለዚህ ለምደን መሆን እንደምንችል አሳይተናል። ችሎታ አለን እኮ የማንሆነውን ነገር ሆነን ታይተናል። ኔጌቲቭ በሆነ መንገድ መሆን የሌለብንን ነገር መሆን ከቻል አዎንታ በሆነ መንገድ መሆን ያለብንን ነገር መሆን እንደምንችል ይሄ ማሳያ። አንተ እኮ ተምራችኋል ብዬ ነው አይደል? አልተማራችሁም? አሁን ሎጂክ የሚባለው ትምህርት ጥሩም ነው ክፉም ነው። እዚህ ሀገር እንደሆነ አላውቅም። ኢትዮጵያ ውስጥ ፍሬሽማን ኮርስ ነው የሚባለው፣ ፈርስት ይር ላይ ነው የሚሰጠው። እዚህ ምን ይሁን አላውቅም። ስለዚህ ሰው በምክንያት እንዲያስብ ነው። እንዲህ ብሎ እንኳን ማሰብ ይችላል። እኔ በቃ እምቢ ብሎኝ ነው ኃጢአት የምሰራው የሚል ሰው አለ። ምኑ ነው እምቢ ያለህ? ስለማታሰሩት ነው ህሊናችሁን። ነፍስ 5 የስሜት ሕዋሳት አላት። ስጋ 5 እንዳላት ስጋ 5 እንዳላቸው ሰውነት 2 ክፍሎች አሉ፣ ቦዲ ፋኩሊቲስ የተባሉት ስጋና ምንድን ነው? ነፍስ አለ። ስጋ 5 የስሜት ሕዋሳት አሉት። ማሽተት፣ መስማት፣ መንካት፣ መቅመስ፣ ማየት 5 አሉ። ነፍስ ደግሞ 5 አላት የሚለው ይሄ ቅዱስ ዮሐንስ ዘደማስቆ የሚባል 8ኛው ክፍለ ዘመን ላይ የነበረ የቤተክርስቲያን ሊቅ ነው የተናገረው። እነዚህ ያሉት ነው። ስለዚህ ሰው በአይኑ ያይና በጆሮው ይሰማና
በአፍንጫው ያሸትና ምን ያደርገዋል? ምን ይለዋል መሰላችሁ? ፋንታሲ ይኖረዋል። በጣም አስፈላጊ ሆኖ ይታየዋል። ከዛ ሴንስ ፐርሰፕሽን ይኖረዋል። ፐርሴፕት ያደርገዋል። ደስ ይለዋል። ይሄንን ወደ ምን ይቀይረዋል? ወደ ኦፒኒየን ይቀይረዋል። ይሄን ባደርግ መልካም ነው ብሎ ያስባል። ወደ ኦፒኒየን ከቀየረው በኋላ ምን ያደርገዋል? ኢንተሌክት ያደርገዋል። ዕውቀት ያደርገዋል። ዕውቀት ካደረገው በኋላ ደግሞ ለሚያደርገው ጥፋት ምን ይሆናል? ሪዝኔብል ይሆናል። ሪዝን አለኝ ነው። እኔ እኮ ኃጢአት የምሰራው ወድጄ አይደለም፣ ወጣት ስለሆንኩ ነው፣ ሰው ስለሆንኩ ነው፣ ስላልተማርኩ ነው፣ አገሬ ሩቅ ስለሆነ ነው፣ ንስሐ አባት ስለሌለኝ ነው፣ ወላጆቼ ስለበደሉኝ ነው፣ የምማርበት ትምህርት ቤት ችግር ስለሆነ ነው፣ ምናምን ቢዚ ስለሆንኩ ነው። ሪዝን ይሰጠዋል ማለት ነው። ለፐርሴፕሽኑና ለፋንታሲው ምክንያት እየሰጠው ይሄዳል ማለት ነው። ነገር ግን እነዚህን የሚያስተዳድርበት ምን አሉት? ከሬጅ አለው። ከሬጅ በቤተ ክርስቲያን ምን ተብሎ ነው የሚተረጎመው? ሙቀተ ሃይማኖት ነው የሚባለው። እስኪ በሉ ምን ማለት ነው? ሙቀተ ሃይማኖት ማለት መንፈሳዊ መነቃቃት ማለት ነው። መንፈሳዊ መነቃቃት፣ በመንግስተ ሰማያት መቅናት፣ በክርስቶስ ፍቅር መቃጠል፣ ለበጎ ነገር መቅናት ነው። ይሄ ሲኖረው ሴንስ ያደረገውን ነገር መናቅ ይችላል። ከስሜቱ መውጣት ይችላል። ከዚያ ምን ያደርገዋል? ቀጥሎ የህሊና ፍርዱን መከተል ነው። ይሄ ነገር መልካም ነው ክፉ ነው? የት ያደርሰኛል? የት ነው የሚያደርሰኝ? እንዲህ እያደረኩ ሲኦል እገባለሁ ወይስ ገነት? መጨረሻዬ ምን ይሆናል? ምንድነው የሚጨመርልኝ ነገር ብሎ መጠየቅ። የህሊናውን ፍርድ የህሊና ፍርድ ፈርዶ ከወሰነ በኋላ የሚጎለው ምን ይመስላችኋል? ከኃጢአት ለመውጣት ሰልፍ ሪስትሬንት ማለት ትዕግስት ማለት ነው። ጽናት ወይም ብርታት ማለት ነው። ብርቱ መሆን፣ በወሰንበት ጉዳይ ላይ መጽናት ነው የሚያቅተን። ከኃጢአት ለመውጣት ንስሐ ለመግባት እንወስንና መቆየት ያቅተናል። በእናንተ አነጋገር ኮምፎርት ዞን ከሚባለው አለመውጣት ማለት ነው። ያን ደስታውን መፈለግ፣ ማጣጣም መፈለግ፣ ወይም ደግሞ የዛሬ ላድርገውና የዛሬ ወር ንስሐ እገባለሁ ማለት እሱን ማድረግ ጽናት እንዲጎለን ያደርጋል። በርትቶ መቁረጥ ነው። ያንን ለማድረግ ደግሞ ሁለት ነገር ማድረግ ያስፈልጋል። አንደኛ የንስሐን ክብር ማወቅና ሁለተኛ ሞትን ማሰብ ነው። ሰው ሞቱን ካሰበ ፈጥኖ ይወጣል። እንግዲህ ታውቃላችሁ፣ ባዮሎጂ ስትማሩ ሰው በመደበኛ ጊዜ የማይዘለውን ገደል ሲፈራ ይዘለዋል ይባላል አይደል? ሆርሞን ይበልጥ ስለሚመነጭለት በደንብ ዘሎት ይሄዳል። እኛ ለምንድን ነው ታዲያ ኃጢአታችንን እንደዚያ ገደል ቶሎ መዝለል ያቃተን? ንስሐ ግቡ ምናምን ስንባል አንዳንድ ጊዜ የሚያስቀኝ ቁረቡ ምናምን ሲቆይ ላስብበት ስትሉ እኔ ታውቂልኝ እንዴ እስካሁን እዚህ ቤት ውስጥ እንደዚህ አዳራሽ ገብተን ብንቀመጥና በእሳት ቢያያዝ ውጡ ቤቱ እየተቃጠለ ነው ሲባል እስኪ እናስብበት ይባላል። እሳት ውስጥ ሆኖ ላስብበት አለ የለም ወይ? አልፈራንም፣ ሞትን እየፈራን አይደለንም፣ ወይም ደግሞ ክብር አላነቃቃን ብሏል። ክብር ትዝ አለ፣ የክብር ፍቅር አልገባንም። ያ ቢገባን ምንጥቅ ብለን እንወጣለን። እና እነዚህን መከተል ያስፈልጋል። እግዚአብሔር እነዚህን ሰጥቶናል። አራቱን የነፍስ ዳኛ አድርጎ ሰጥቶናል። አምስት አላት። እየተቀበለች ዝም ብላ የምትኖረው ያቺ እውሪቱ ነፍስ የምትባለው ናት። በስሜት የምታየውን ሁሉ ዝም ብላ የምትቀበል። እኔ ለተማሪዎች ለዚህ ላሉ ለጉባኤ ቤት ላሉ ደቀ መዛሙርት ትምህርታችሁን ሳትጨርሱ ከሴት ጋር አታውጉላቸዋል። ምክንያቱም ፍቅር የሚባለው እናንተ የምትሉት እንዳይዛቸው ነው። እነሱን ከወደዱ እዚያ በኋላ ራት በላሽ ወይ ተኛሽ ወይ እያለ ጽናቱን መርሳቱ ነው። እና ምን እላቸዋለሁ? ለዚህ መድኃኒቱ ሴቶችን ትክ ብላችሁ አትያቸው ነው የምላቸው። በጣም መልከ ጥፉ የሆነችው ሴት ከ10 ደቂቃ ወደ 20 ደቂቃ እይታውን ካራዘምከው መልኳ እያማረ ነው የሚመጣው። የምር እኮ ነው የምነግራችሁ ማለት ነው እላቸዋለሁ እኔ ማለት ነው። ስለዚህ ሰው አይኑ ጆሮ የሚያየውን ነገር ሁሉ ይቀበልና ሴንስ ያደርገዋል። ከዚያ ያንን ደግሞ ምን ያደርገዋል? ይወደዋል። ከዚያ ምን ያደርጋል? እንዳልኳችሁ አስተያየት ይሰጣል። ይሄን ባረገው ጥሩ ነው ይላል። ኋላ ደግሞ እውቀት ያደርገዋል። እዚያ በኋላ ሪዝን ምክንያት እየጠቀሰ መኖር ነው። ከዚያ በኋላ ከቃሉ ጋር ናችሁ።
እግዚአብሔር ከሁላችን ጋር ይሁን እና ንስሐ ለመግባት እነዚህ ሁሉ ጥርግ አድርጎ ማወቅ ያስፈልጋል። ንስሐ ማለት ክፋትን መጥላት፣ ኃጢአትን መጥላት። ሁለተኛ ወደ እግዚአብሔር ምን ማለት ነው? መመለስ ማለት ነው። ንስሐ ማለት መመለስ ማለት ነው። መመለስ ፍቹ በራሱ ንስሐ ማለት ሲተረጎም መመለስ ነው። ወዴት ነው የምንመለሰው? በጣም ግሩም። ወደ እግዚአብሔርና ወደ ማን? ወደ ራሳችን እንመለሳለን። አንድ ሐሳብ ልንገራችሁ። ንጽህና ማለት ምን ማለት ነው? ንጽህና ምንድን ነው? ንጽህና ማለት ነው ኃጢአት አለመኖር። እውነታችን ነው። ልብሱን አጥበን ስንጨርስ ምን አለ እንላለን? ነጻ እንላለን። ስለዚህ ነጻ ማለት ምን ማለት ነው? የተደረበበት ነገር ምን አለው ነው? ለቀቀው ማለት ነው። እና ልብሱ ወደ ቀደመ ተፈጥሮ ምን አለ ነው? ተመለሰ። ስለዚህ እኛ ኃጢአት ስንሰራ ሌላ ነገር አለ የሚሰጠው። ወደ ነበርንበት ተፈጥሯችን፣ ወደ ጥሩ ተፈጥሯችን ነው የምንመለሰው። ኃጢአት እንስሳ ያደርጋል፣ አውሬ ያደርጋል፣ ሰይጣን ያደርጋል። ሰውን ራሱን ማለት ነው። የሰው ሰይጣን፣ የሰው አውሬ፣ የሰው እንስሳ ያደርጋል። ስለዚህ ከዚያ ወደ ሰውነት መመለስ ነው። የጫነውን ትቢያ ማራገፍ፣ ዝገቱን ማራቅ ማለት ነው። ይሄ ስለሆነ ንስሐ ወደ ተፈጥሮ መመለስ ነው። ማንነትን መመለስ ማለት ነው። ሰው አሁን በዚህ ዘመን የማንነት ጥያቄ ሲል እኔ ያስቀኛል። የማንነት ጥያቄስ ሰው በሆንን አሁንም ሁላችንም የማንነት ጥያቄ አለብን። እንደ ሰውነታችን እየኖርን አይደለም በእውነቱ ማለት ነው። ሌላ ማንነት ነው የምንኖረው። ስለዚህ ወደ ትክክለኛ ማንነት መመለስ። አሁን ለምሳሌ እናንተ ለሆነ ስጦታ ከመንግስት ቢሮ ተሰልፋችሁ ሲጠራችሁ አንድ ሰው ስማችሁን ትቶ አቶ አውሬ፣ ወይዘሪት እንስሳ ቢላችሁ ምን ትላላችሁ? አትናደዱም? እንናደዳለን። እንደዚያ እኮ በአኗኗራችን እኮ እንደዚያ ነን። የሚነዳችሁ ከሆነ እንደዚያ ያለውን ጠባያችንን ምን ማድረግ ነው? ማስወገድ። ለምሳሌ መናከስ የምን ጠባይ ነው? ነገር እንጂ የአውሬ ጠባይ ነው። መናከስ ማለት አንዱን ማቁሰል፣ አንዱን ማስደሰት። እንደዚህ ሰላምታችንን ራሱ ትዝብት ውስጥ የወደቀ ሰላምታ ነው ያለን። እንደምን አላችሁ? ደህና ናችሁ ወይ? ደህና እንዴ? ይሄ ትክክል አይደለም። እኩል ልብ ሊኖረን ያስፈልጋል። ሰውን ራሱ ማስቀናት ራሱ ትክክል አይደለም። ማብሸቅ፣ የሆነን ሰው ለማናደድ ብሎ እኮ ሰዎች የሚመሰርቱት ፍቅር አለ። እነሱ ሳይዋደዱ የሆነን ሰው ለማናደድ ብለው ይፈቀራሉ። እንዲሁ ግርም እኮ ነው የሚያደርግ። እንደዚህ ያለ አስመሳይ ማንነታችንን መራገፍና ወደ ማንነታችን መመለስ፣ ሰው ወደ መሆን መመለስ ነው ንስሐ መግባት ማለት ነው። ሰው ወደ መሆን መመለስ፣ ወደ እግዚአብሔር መልካችን መመለስ ነው። እሱ ነው ንስሐ። ከቃሉ ጋር ናችሁ? አሁን ንስሐ ይሄ ማለት ነው ብያቸዋል። ኑ ወደ እኔ ተመለሱ እኔም እመለሳለሁ ብሏል እግዚአብሔር።